ደወለችና እናቴ ለምን ላክሽን ካንቺ ጋር ብንራብስ ብንቸገርስ በቃ አባታችን ነው ብለሽ እዚህ ሰውዬ ጋር ለምንድን ነው ላክሽን 8 ትወልጅልኛል ቻልከኝ ኮሴት ነኝ እኔ 6ኛ ልጅ ምን አስከረመ እግዚአብሔር ምስክሬ ነው ካፉ አውጥቶ አስወጫለኝ አይገርማችሁም እንደውም ባገኛት አርዳታለሁ ልጆቼን መስጠኝ ኮነ ራሷ ተስጠኝ በቃ ችግሩ ነው እንጂ ኮ አለማየው ቆዳውን ያለብሰኛል ቢወልቆ ቢለበስ ያለብሰኛል ብዬ መተማመንበት ባልነበር ትልቅ ሰው ነው ብዬ እንደዛ ወንጌል መጥቶ ሲመልልኝ አመኘው ባሽኔ በትልቅ ቤት ውስጥ ነው ማኖርሽ ትልቅ ህይወት ነው መሰጠሽ ብዙ ነገር ነው ያለኝ ግን የምኖረው ህይወት እና እሱ የነገረኝ ህይወትና እኔ የምኖረው ህይወት ከባድ በብዙ ነገር ውስጥ አልፌያለሁ በዚህ ትዳር ዋጋ ከፍያለሁ ልጅነቴን ጨርሻለሁ ባሽ ከድሜ በላይ መስየው የኖርኩ ነው ግፉ ወደ ልጆቼ እንዳይመጣ ምክንያቱም የሰውዬ ለማንንም አይራራም በልጆች ሁሉ እየማለ ነው የሚከደው ማለት ነው የብዙ ሴት ህይወት አጥፍቷል ብዬ ነው እዚህ ጋር ያወጣሁት ማለት ነው እና ሰዎች ከዚህ እንዲማሩ አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን አይናይቶ ልብ ይፈርዳል ይህ የምትመለከቱት በመሃል ካሳንችስ ከኦራይል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሺንግ ሞል ነው በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንጻ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሺንግ ሞል የሚያገኙት ነው በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሺንግ ሞል ከካሳንችስ በተጨማሪ የአትላስና የባምቤስ ሳይታችንም ግንባታቸው እየተፋጠነ ነው አሁን ላይ 70% ደርሷል ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ ቅንጡና ምቹ ህይወትን ያጣጥሙ ባማኮን ሪል ስቴት እንኳን ደህና መጣሽ እንኳን ደህና ቆይሽ እንዴት ነሽ እግዚአብሔር ይመስገን እስቲ ተዋወቂልኝ አልማዝ ዋለልኝ ይባላልው ያው ቅጽል ስሜ ሚሚ ነው ቤት ስሜ በሚሚ ነው የምታወቀው ሚሚ ይሉሻል አዎ ያው ብዙ ጊዜ ቅጽል ስም አለ አዎ ስለዚህ በየትኛው እንቀጥልኛ በሚሚ ወይስ በሚሚ ቢቀጥል ያው ብዙ ሰው የመታወቂያ ስሜ ስለሆነ ያው የቅርብ የመሆን ስሜት ይሰማል አይደለ በቤት ስም ሲጠራ ሰው በጣም የቅርብነት ስሜት ይኖረዋል እውነት ነው መልካም ሚሚ በድጋሚ እንኳን ደህና መጣሽ ምንድነው የገጠመሽ ትዳርሽን በተመለከተ በልጆችሽ አባት ገጠመኝ ያልሽው ነገር አለና አዎ እስቲ ሚሚ መጀመሪያ ስለራስሽ ንገሪኝ መቼ ነው ያገባሽው ትዳር ህይወት እንዴት ነበር ያገባሁት 97 ዓመተ ምህረት ነው 14 ዓመት ልጅ ነበርኩኝ አረባከሽ 14 ዓመቴ ነው እና ባለቤቴ አባቴም ነው በየ ነው ማሰበው ያሳደገሽ አሳዳጊ ነው እና ትልቅ ሰው ነው ያው ነገ አይጥለኝም በየ ያሰብኩ ሰው ነው በዛ በልጅነት አይምሮዬ ያንን ነው ስቤ በዚህ ትዳር ውስጥ የገባሁት ቤተሰብ ፈቀደ 14 ዓመት እኮ ቤተሰብ ሳይፈቅር ነው እሱ እንትን ያለኝ የወሰደኝ ከዛ ወስዶኝ ነው ሽማግሌ ላከው ጠለፋ መሆኑ ነው ተስማምተን ነው በስንት ዓመት ይበልጥሻል
ትልቅ ሰው ነው በጣም በቃ ሚሚ ሽማግሌ ያገባሽ ነበር የሚባለው በዛን ጊዜ በቃ ትልቅ ሰው ነው ሽማግሌ ነው ያገባችው በቃ ነው የሚባለውና ያው ሰውነቴ አሁን 15 አመት ልትይዝ ነው ልጄ ከሷ በላይ ነው ትልቅ ሰው ነው የምመስለው ማለት ነው እና ያው የሚያቀኝ አካባቢ ሰው ያቀኛል በዚህ እድሜ አሁን ስንት አመትሽ ነው አሁን 34 አመቴ ነው እንዴት አሰብሽው በ14 አመት ትዳር ይሆነኛል አይጥለኝም የሚለውን ነገን አስቦ ትዳርን ባልን ተገን ማረግ ያው ቃላቶቹ ነው እኔ ታላቅ እህቴ እንጀራ እየጋገረች ነበር የምትልከኝ ጉሊትና እሱን እየሸጥኩኝ መጥቶ ሲገዛኝ የተገናኘ ነው ሳሽማግሌ ወዲያው ላከ ያው ቤተሰብ አንዴ እንትን ስለተባለም ማረግ አይችልም ተቀበለን ትምህርት አትማሪም ነበር የት ነበራችሁ የት ሀገር ነው ጌዶ ነን ኦሮሚያ ክልል ጌዶ ምዕራብ ሸዋ ዞን ጌዶ ጨልያ ወረዳ የሚባል ከተማ ነው እዛ ነው የኔ ትውልድ ሀገሬ ነው እሱ የአዲስ አበባ ልጅ ነው በስራ ምክንያት ነው እዛ የመጣው ተቀጥሮ ነው የመጣው የከተማ ልጅ አገኘሁ ብለሻል አዎ ብዬ ነው እንግዲህ ሚሚ ሽማግሌ ያገባሽ ተባለ ስለዚህ እድሜ ልዩነታችሁ 30 አመት 20 አመት ይሆናል 30 አመት ይሆናል እድሜ ልዩነት በ30 አመት የሚበልጥሽን ነው ይበልጠኛል ትልቅ ሰው ነው እና እማር ነበር 5ኛ ክፍል ተማሪ ነበርኩኝ በዛን ጊዜ አስተምሮኛል እስከ 8ኛ ክፍል ወላጅም ነበር ሳጠፋ ሄድልኝ ነበር እና ትምህርት ቤት ጓደኞችሽን ወላጅ አምጥተሽ ሲያዩ ባለቤቴ ነኝ እላቸዋለሁ ያውቃሉ ማንም ሰው ያውቃል እና እንደዛ ነበርን በቃ 98 ላይ እኔ በቃ ልጅ ተከሰ 6ኛ ክፍል እየተማርኩኝ ርጉዙኝ እማር ነበር የሚገርምሽ ነገር እና በቃ የመጀመሪያ ልጅን አጥቻለሁ ምክንያቱም በየጊዜው ሂጂ ይለኝ በክምና ስተን ነው ሂጂ ይለኛል በየወሩ እንዲሄድ ያስገድደኝ ነበር ወዴት ወደ ሐኪም ቤት ልክ እኮ ነው ታዲያ ነፍሰ ጡር ከሆነ በየወሩ ነበር የሚሄደውና ያ በማዳመጫ እንደዚህ ሲጫኑኝ መሰለኝ ህፃን ላይ ምልክት ነበርና የእጅ ምልክት ስትወለድ ውስጤ ወደ ሳምንት ምናምን ቆይቷ ነበር ከጠፋች እና እንደዛ ነው ከጠፋች በኋላ ነው የወለድሽው በ15 አመት ነው የወለድኩት ከባድ ነው በልጅነት ያንን ደግሞ በጣም ህመሙ በጣምና አጽናንቶኛል በዛን ጊዜ የሚገርምሽ ሩጦ ሄዶ አዲስ አበባ መጥቶ 3 የጣት ወርቅ ነው ይገዛልኝ አጽናንቶኝ ነበር አይዞሽ በሚል አዎ እና በቃ እሱም ተሰምቶት ነበር በዛን ጊዜ ከዛ በኋላ ነው በቃ 2 ልጆች ያፈራ ነው ጌዶ ላይ ነው ትምህርትሽን አቋረጥሽ ትምህርቴን በመረትን ሰወልዳት ነው ያቋረጥኩት የመጀመሪያ ልጄን 8ን ጨርሼ ያቋረጥኩኝ መቀጠል አልቻልኩም ከልጅ ጋር በጣም ይከብዳል ስለዚህ 2 ልጆች ጌዶ ወለድሽ ትዳርሽ የተሳካ ጥሩ ነበር ኖር ነበር በፍቅር ኖር ነበር መተሳሰብ ኖር ነበር እኔም ሰራ ነበር ሽሮ ቤትም ከፍቶልኝ ሰራ ነበር ብዙ ቻሌንጅ ውስጥ ያለፍኩት በዚህ ትዳር ምንም ማቀው ነገር የለኝም ከናቴ ቤት እንደወጣው ማቀው እሱን ነው ብዙ ነገር አስለምዶኛል የሚገርምሽ ነገር አብረን በመንኖርበት ጊዜ እኔ መጠጥና አውቄ እናቴ ቤት አልመጣው መጠጥና አስለምዶኛል ጫትና አስለምዶኛል የሚገርምሽ ነገርና ልጄን ከወለድኩ በኋላ ነው በቃ በትግል የወጣሁት እና እያደኩኝ ስመጣ ምንድነው ጥቅሙ የሚለውን ነገር ስትረጅ ስመጣ ለምን የሚለውን ማምጣት ጀመርኩኝ ለምን ይሄ ነገር መሆን የለበትም ምንም አያስብም አንድ ማንኪያ አንድ ሲኒ ለቤት ያስፈልጋል ብሎ ማያስብም ምንም አላስብም ነበር በኋላ ላይ ነው በቃ ጎረቤቶች ወይንም ሳይ እድሜም እንትን ይያለ ሲመጣ እንዴ ነገር ያስፈልገኝ ነበር እንዴ የሚለው ምን ውስጥ ነው ያለውት የሚለውን ያሰብኩኝ ስመጣ ያንን ነገር እኔ ተውት አደረኩት ማለት ነው እና ትቻለው ይለኛል ያው በድብቅ አቀበታለሁ ቆጣዋለሁ ለዛሬ ኖር ነው ብቻ እሱ ከዛ በፊት ትዳር አልነበረውም እስከዛ እድሜው ድረስ
ትዳር አልነበረውም ጓደኛ ነበረችኝ ዙሃይ ነበር የሚኖረው ዙሃይ ነበርና በሟች ወንድሙ ስም ፍቃዱ የሚባል ካፍቴሪያ አለኝ እና አባቴ ኮንትሮባንድ ምናምን ኬንያ ላይ ዊጎች ምናምን ይነግዳል ያመጣል በዛ ኪሳራ ነው ይሸጠብኝ ብሎ ነው እንግዲህ ጓደኛ ነበረችኝ ትቻታለሁ ብሎ መጽሐፍ ቅዱስ ይዞ ምሎልኝ ነው እኔን ያገባኝ ማለት ነው በዚህ ህይወቱ ዝም ብዬ አይደለም የገባሁት ትርጉሙም ባይገባኝ በዛ እድሜ ህይወት እንደሆነ የእግዚአብሔር ቃል እንደሆነ ይገባኛል በቃ እሳት እንደሆነ ይገባኛል እና እጄን ጭኜ እጁን ጭኖ እኔ ከከዳውሽ እግዚአብሔር ይክዳኝ ብሎ ህይወት ካንቺ ሌላ ማንም ሴት አላይ አንቺ የልጆቼ የ8 ልጆቼ እናት የምትሆኚ ሴት ነሽ 8 ልጆች አንቺ ተወልጂልኛለሽ ብሎ በእግዚአብሔር ፊት ነው ቃል ያስገባኝ ማለት ነው የልጆች ቁጥርን እንዴት እሱ መጠነ እኔ እንጃ እና እንደዛ ነው እንደዛ ቃል ገብቶልኝ እና ብዙ ጊዜ በእንጀራ እናት ተጽዕኖ ውስጥ ያደገ ሰው ነው ይጸየፋል ነገር ገባሽ ብዙ ጊዜ ያወራል በሰዎች ፊትም በጓደኞቼ ፊትም በቤተሰብ ፊትም ከታላቅ ወንድሙ ጋር ምን አይነት ቻሌንጅ እንዳሳለፉ በእንጀራ እናት የሚያወራ ሰው ነው ባሽ እኔ ልጆቼን አሳልፌ ለእንጀራ እናት አልሰጥም የሚል ሰው ነው በጣም ይገርማል እና እንዳሰባችሁት 8 ልጆች ወለዳችሁ 6 ልጆች ነው የሚገርምሽ ነገር ሶስተኛ ልጅ ስትመጣ እዚህ ነበርኩኝ የመጣሁት ከጌዶ እናቱን ለማስታመም ነው የመጣሁት ተዳራችን የተለየው እናቱን በማስታመም ነው እናትየው ሴት ልጅ የላቸውም አንድ ያሳደጓት ነበረች እሷም ዩኒቨርሲቲ ነበረች እንደ ልጅ የሚያሳደጉት ነበርና እሱም አይኖርም ቤት ውስጥና ማንንም የላቸው ቤት ውስጥና ወድቀው ነው የተገኙት በቃ እናቴስ ብትሆን ሰው ምን ይለናል የሚለው በቃ ሩጬን የመጣሁት ገና አመት ያልሞላች ልጄን ነው ገባሽ ጥዬ የመጣሁት እናቴ ላይ ጥዬ አቤት ሆስፒታል ገብተው ነበር ራሳቸውን ያቁም ኮማ ውስጥ ነበሩ ፓራላይዝ ሆነዋል ግማሽ ፓርታቸው እንደዛ አስታመማቸው እዛ ከአሳደጉት ልጅ ጋር ማለት ነው እዛኔ ቤት ያለውን ነገር አጸዳዳው ቤት ገቡ ሳስታመም ነበር ብዙ አመት ዳይፐርስ ቀይር ነበር ኑሮሽን ተተሽ ወደ አዲስ አበባ መጣሽ በቃ መጣለው እሱም ከወር በኋላ ነው መጣው የሰውን ሼር ነበር ያኔ የሚሰራው እና ያንዳንድ ሰውን እንትን መልሼ መጣለው እቃ መልሼ የሰውን እቃ አስረክቤ ከወር በኋላ መጣለው ብሎ ነው ቃል ገብቶልኝ የመጣውትና ነገሮችን እንደቃሉ የተገኙ ነገር የለም አመታት ተቆጠሩ ማለት ነው ሳይመጣ በቃ ዛሬ ነገ ቆይ አንዱን ስራ ተቀብዬ ነው አንዱን ስመልስ ነው እያለኝ ያው 11 አመታችን አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን አይናይቶ ልብ ይፈርዳል ይህ የምትመለከቱት በመሃል ካሳንችስ ከኦራይል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሺንግ ሞል ነው በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንጻ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሺንግ ሞል የሚያገኙት ነው በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ
አፓርትመንት፣ ጋላክሲ ፊኒሺንግ ሞል ከካሳንቺስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ። በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። ስለዚህ እናቱን ለማስታመም ኑሮሽን ከጊዲዮ ወደ አዲስ አበባ አደረግሽ። እናቱ ቤት ገብተሽ መኖር ጀመርሽ። አልተሻላቸውም እሳቸው? አንቺ መሄድ አልቻልሽም ወደዛ? እሳቸው ማንም የላቸው ባሽ ማንም በቃ ምንም ማንም የላቸው። በቃ እኔም ኖሮዬን እዚህ ያደረኩ ልጄም የመጀመሪያ ልጄም ኬጂ ገባች። ኬጂ 2 ነበርሽ። ከዛ 1 አመት አስቆርቻ ነው እዚህ ያስገባዋት። አፋን ኦሮሞ ነበረዛ። እዚህ በቃ መናገር ትችላለች። ያው አሁን ትማር እንደ አዲስ ብዬ ተቀበሉኝ። እግዚአብሔር ይመስገን ብዙም አልቆየችም። ፈጣንሽ ልጄና ለመደች። ጋልጆቼን እዚሁን ትማለች ጀመርኩኝ በቃ እና እዚሁ ለልጆችሽ ትምህርት እዚሁ መሆን መረጥሽ? ጀመረ በቃ እኔ መጣለው እዚሁ ነው ምን ኖረው ብሎኝ ነው የመጣሁት ማለት ነው። እና ሞያ ያለው ባትላሚራ ይችላል። ጋራጅ ላይ በፊት እዚህ የሚሰራ ነበር። በቃ በካሎኔ ሰውም ተቀጥሬ ይሰራለው ምናምን እያለ በቃ ባዶ የሆነ ተስፋ ወንድምየውምና ግባ ከፍተልሃለው በሚል ተስፋ ይሰጡን ነበር። ግን አልፈለገም እና በቃ እኔ አንዱን ቀብድ እየወሰደ የሆነ ኑሮ ብመጣ ምን ትበላላችሁ የሆነ ነገር ሳላዘጋጅ የሆነ ነገር ሳሊስ ለሆነ ለአንድ 2 ወራት እንኳን ቀለብ እንትን ሳል በመጣስ እያለ ነው። በዚህ ውሸት ውስጥ ነው እንግዲህ ኖርኩትኝ 11 አመት ሙሉ። በመሃል ይመጣል። ቃል ይገዛ ሲል ይመጣል። ያው እኛም ብሎም ሳይሆን ቃል ይገዛ ሲል ይመጣል። በዓልን አይቀርም ይመጣል። በዚህ መካከል ነው ሌሎቹ ልጆች የተወለዱት? በዚህ መካከል አዎ ሌሎቹ ልጆች ተወለዱ። 3ኛ ልጄን እናረገስኩኝ። ሳሳውቀው የሚገርምሽ የ8 ልጆች እናት ትሆኛለሽ ያለው ሰውዬ አንቺ ወደ ኋላ ነው የምታስቀሪኝ አለኝ። ወደ ኋላ ነው የምታስቀሪኝ እና ወንድሜ ልጅ ማብዛት ለምን አስፈለገ ብሎኛል አለኝ። ያን ህመምቼው ስኖር ነበር። በዛ ወቅት 2009 ላይ ነው ልጅ አረገዝኩትኝ። ወቅቱም ረብሻም ምንም መንገድም ነበር። ያ በቃ ምክንያት እየሆነው ስራ የለም ምን የለም እያለኝ በጣም ችግር ውስጥ ነበርኩ። እንደዛ ነው ያሳለፍኩትኝ። ያዛ እንደዛ እየኖርኩ ራሴን ያመኝ ነበርና የሆነ መድኃኒት ይሰጠኝ ነበር። ፓራስታሞል ነው ለነፍሰ ጡር የታዘዘ ነው እያለ የሆነ ዱቄት እንደ ክኖር አይነት ዱቄት የሆነ ተበጥብጦ የሚጠጣ ነውና እንደዛ እየሰጠኝ በቃ ያመመኝ ሁሉ ይሰጠኛል ማለት ነው። በቤት በሚመጣ ጊዜ ነው? አዎ ይሰጠኝ ነበር። ብቻ ለሆነ በዛ ወቅት ለሆነ ሳምንታት እኛ ጋር ነበር ለ15 ቀናት ምናምንና በቃ ህመሙ የባሰ ሄደ። መድኃኒቱን ሶስት ወደታች እንትን ይለኛል። እንደዛ ነበር እንትን ስለ የነበረው መጨረሻ ላይ በቃ ልጄን በ8 ወሯ ነው የወለድኳት። ታፈናብኝ ምናምን ማለት ነው። ታፈና በቃ ታድግም የተባለች ልጅ ናት። ጥቁር አንበሳ ተረባርቦ ነው። ስለዚህ መድኃኒቱ ከሐኪም የታዘዘ አልነበረም? እኔ አላቅም። መልሼ እንደገና 4ኛ ልጅ መጣ እና 4ኛ ልጅ ሲመጣ ከባድ ነበር እና 4 ልጆች አለን በያቸው ዶክተሮችን 4 ልጆች አለን በያቸው እና ማክሪያቸው ምን ይደረግ 4 ልጆች አለን ብላቸው ምንድነው ማደርገው? በቃ 4 ልጆች አለን። አንድ ማሳድጋት የመጀመሪያ ልጄን ሳጣ ተሰጠችኝ አለች ልጅ ከሷ ጋር ነው ቆጥራትና መከላከያ አትወስጂም አንቺ? እንግዲህ እንደምትነግሪን
ትዳር ሆኖ አልቀጠለም ገባ ወጣ ይላል እንጂ ቤቴ ትዳሬ ብሎ እዚህ እየኖረ አይደለም ያው ከውሸት ያደነቅርኛል ጆሮ ረጅም ሰዓት ያወራል ታማኝ ነው የሚጫወተው ኬሊኮ እንደዚህ ያደረገ እንደዚህ በትዳሩ ላይ እንደዚህ ሆነ ይላል እና የኔን ቃላት የኔን መልሶች አጠራቅም ነበር ከሚስቱ ምን አጣ እኔ በሆነ እንደዚህ ያደርገዋለሁ የሚለውን ቃል ከኔ ወስድ ነበር ገባሽ ስለዚህ ጽኑ አቋም እንዳለው ነው ለትዳሩ ታማኝ እንደሆነ በቃ ይረግማል እንዴት እንዲሆናል በቃ ሰው ልጅ እኮ በቃ ወደ ሌላ ሰው ሄደለ የጽፈታው ወረቀት ስጣት ነው የሚለው ቃሉ ስለዚህ እንዴት የጽፈታው ወረቀት አይሰጣትም ለምን እንደዚህ ለዋላ ያደርጋል በቃ የኬሌጋ እኮ ዛሬ እንደዚህ በርግ ተዘክቶበት ዛሬ ብረት እንደዚህ እጄ ቆርጬ ቁልፍ ቆርጬ እንዲከፍቼ ይልሻል በቃ ማይልሽ ነገር የለም አምንሹ ተቀበያለሽ አምኜው ቀበለው ነበር አሁን እንግዲህ ብዙ ነገሮችን ስትነግሪኝ ነበረ ነው አሁን ምን ሆኖ ነው የሚለው እንግዲህ አራተኛ ልጅ ላይ ነው ደረሽው አዎ አራተኛ ልጅ እንደዛ ላይ ምንድነው አሶጪ ነው ምንድነው አልኩት ምንድነው አላማ ስለው አይ እንደዛ እና ምን ይደረጋል ከዛ እኔ ያው ርቆ ስለሚመጣ ፖዚቲቭ ነበር የወሰድኩትኝ ልጅ የቀረበት ማለት ነው አዛይ መድኃኒት ወስጃለሁ በያቸው ምናምን ጤናማ ላኖን ነገርኳቸው ጤናማ ልጅ ነው ምንም አልሆነም አሉኝ ብዙ እንትን ተጽዕኖ ያሳድርብኝ ነበር ለነፍሰ ጡር የማይነገራት ንግግር ይነግረኝ ነበር አንዴ ያገራችን ልጅ መኪና ጥሶ ገብቶ ብዙ ሰው የፈጀበት ወቅት ነበርና ከጓደኛዬ ጋር መርካቶ ማል ነበርና ደውሎ ወንድሜ እዛ አካባቢ ፊት ለፊት አደጋው የተፈጠረበት ጁስ ቤት ነበር እና መኪናው ጥሶ ወንድምሽ ቤት ገባልኝ በጣም በቃ እዛ ቁጭ ነው ያልኩት በቃ ምን አለሽ ተራ አካባቢ ነበርኩኝና ደንግጬ ቁጭ አንቺ ምን ሆነሽ ነው ከቤታዬ ደወልልሽ ነበር በቃ በረታችኝ እንደምንም በቃ በርትታኛ ጠንከራኝ ይዛኝ ገባችና ስደዋውል አይደለም እንደዚህ ነው ተባለ እንደዛ እንትን አልኩኝ እልሻለሁና ብዙ በቃ አስደንጋጭ ነገሮችና አንተ ለነፍሰ ጡር የማይነገር ንግግር ለምን ባክሽ አንቺ ምን ትሆኛለሽ ጠንካራ ሰው እኮ ነሽ ምን ትሆኛለሽ ይለኛል እና አምስተኛ ልጅ ተወለደ አረገዝኩኝ እሱን ደግሞ እናትየው አረፉ ማለት ነው 2005 እናትየው ባረፉ ወቅት ነው እንግዲህ ለክሶ ምንም ወዲያ ሮጥ ነው ታብሌት ነበር ወስዶ ራስቻለሁ መሰለኝ እቺ ልጅ ቀረች ውስጥ አላወኩም ምንም በኋላ ላይ ስታይ እርግዝና ነው አሉኝ ያሞት ጠጠር ደግሞ አስወጥቼ ነበር ገና ሰርጀሪ አራት ወሩ ነው አስቢው 4 ወር ሰርጀሪ ነኝ እንደገና ነፍሰ ጡር ነኝ ምንድነው ማደርገው ግራ ገባኝ እና አዩኝ እንደዚህ ነው ችግር አይፈጥርም ወይ ሰርጀሪ አዩኝና ምንም ችግር የለውም እንደውም ያንቺ ሰርጀሪ ብዙ አመት ነው የሚመስለው ቁስለቱ ራሱ መድረቁ ምናምን ብለው ቼክ አርገውኝ እነሱ ችግር የለውም ነገርኩት ደነገጠ በቃ 6ኛ ልጅ እኮ ነው አንቺ እኮ በቃ 6ኛ ልጅ አፉን ያዘ በቃ ገረመው በጣም ተጨነቀ የሚሆነው ነው ያጣው እና ታዲያ ምን ላድርግ 6ኛ ልጅ ምን ነው እንዴ ተደናገጥክ በቃ የ6ኛ ልጅ እናት የ8 ተወልጅልኛል ቻልከኝ እኮ ሴት ነኝ እኔ 6ኛ ልጅ ምን አስገረመ እግዚአብሔር ሰጠኝ በቃ በሚሰጠኝ መንገድ እና ምን ላድርግ እግዚአብሔር ምስክሬ ነው ካፉ አውጥቶ አስወጫለኝ እዛ አስወጣለው ብር ስጠኝ አልኩት ማለት ነው ችግር የለውም አስወጣለው ብር ስጠኝ አልኩት እሺ ጠይቅ ያለኝ እዛ ያንን ብር ከሰጠኝ የጨረታ ልምዱን አለኝ ማለት ነው እና በቃ ጨርቅም ቢሆን እሸጥበታለሁ የሆነ ነገር ተፈተፍልበታለሁ ለብስም ቢሆን አጥቤ ልጄን አሳድጋለሁ የሚለውን ወሰንኩኝ
ወሰንኩኝና ስንት አሉሽ አለኝ 10,000 ብር ብለውኛል አልኩት እሺ ቆይ በቃ ምናምን ብሎ ዘጋ በቃ ጸጥ ብሎ ቀረ ለምን ጊዜ እኔ ላይ ተወስዳለህ እና ብሩን ሰጠኝ ስንት ነው ያልሽኝ 10,000 ብር አንቺ እንትን አትሄጂም እንዴ ሜሪስቶፕ አትሄጂም እንዴ አለኝ አልሄድም እና ልጄን ያስገረስኩት እዛ ነበር አራተኛ ልጄን ሊናይን ያመኛል እዛ ውስጥ ያየሁት ነገር ልጄን እዛ ሳስገርዝ ያየሁት ነገር ሁሉ ያመኛል እንኳን እኔ ልሄድ አይደለም ማስወጣቱን ፈልገሃል ከ10,000 ብርም በላይ ሊሆን ይችላል የግል ነው መሰራው ስለዚህ ብሩን አስገባልኝ አልኩት እንዲወጣ የሚፈልገው እሱ ነው የሚታው የሚፈልገው እሱ ነው በቃ በራሱ ትዕዛዝ ውስጥ ታውቂያለሽ ወጪው ያው ነው ቢወለድም ባይወለድም ያው ነው በቃ ታይዋለኝ እሺ አልኩኝ ታውኩኝ እኔ እግዚአብሔር የሰጠኝን ጸጋ አላጠፋም ምክንያቱም እጠየቅበታለሁ ባሽ ዛሬ 40 ቀን ውስጥሽ ከቆየ ሰው ነው ሙሉ ሰው ነው አንድ አዋቂን ሰው እንደገደልኩኝ ነው የሚሰማኝ ልጄን በማጸኔ ውስጥ አጠፋ አይደለም ቃላቱ ራሱ ለኔ ህመም ነው በቃ ለረጅም አመት ህመም ነው የሆነብኝና በቃ መጥፋት ጀመረ ማለት ነው እዛ ወዲህ መጥፋት ጀመረ ቤት መምጣት አቆመ አው ቤትም አይመጣም በቃ ነገሮችን እንትን ይላል በፊትም በቃ እናትየው ከሞቱ በኋላ ነው ጀመረኝ ማለት ነው ምን አለፋሽ በቃ ከሰለስተ በኋላ ነው ጀመረኝ በቃ የሆነች ነገር ከኔ ቃላት ይፈልጋል አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን አይን አይቶ ልብ ይፈርዳል ይህ የምትመለከቱት በመሃል ካሳንችስ ከኦራይል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሺንግ ሞል ነው በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንጻ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሺንግ ሞል የሚያገኙት ነው በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሺንግ ሞል ከካሳንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው አሁን ላይ 70% ደርሷል ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ ቅንጡና ምቹ ህይወትን ያጣጥሙ ባማኮን ሪል ስቴት ያው ወደዚህ መላለሳን መኖር ጀመርን መጨረሻ ላይ 2016 ገና ላይ ማለት ነው ጤፍ የለኝም ቀለብ ጨርሰናል በአል 3 ቀን የቀረው እና ምን ይሻላል የለኝም ይያለ ነው ምን ይሻላል የበአል ወጪ ምናምን አስበሽ ነገር የለኝም ይያልክ እኔ ምን ወጪ መጻፍ እችላለሁ አንተ እኮ ያለኝን ይሄንን ነው ብለክ እንጂ ካለክ እኮ እኔ ለልጆች የሚያስፈልገኝ ነገር እኮ ብዙ ነገር አለ ስለዚህ እኔ ልጆቼን ወይ እንጀራ ገዝቼ ከደጅ በበዓል አላሳድራቸው ቢያንስ እንጀራ ቢበሉ ልጆች አሸጋሪ አይደሉም ለምን እኔ የደሃ ልጅ ነኝ
የተሰጠኝን በልቼ ያደኩኝ ልጅ ነኝ ገባሽ ልጆቼን በዛ ሁኔታ ውስጥ ነው ያመጣዋቸው ጎረቤትም አይተው ልጆችም አይተው በአለም ይምጣ መታትም ይምጣ ምንም አይነት የሚመኙ አይነት ልጆች አይደሉ ኑሯቸው የሚመስሉ መስለው የሚኖሩ ልጆች ነው ያለኝ እግዚአብሔር ይመስገን እና አልኩትኝ ፍርድ ቤት ነኝ አለኝ ምን ሆነ ነው ምን ይመለከት ምን ያገባሽ አለኝ ማለት ነው ምን የሚያገባሽ ነገር አለ በኋላ ደውልልሻለሁ ደወለ 8000 ብር አስገብቼልሻለሁ አለ እርጉዝ ነኝ እዛ 3 የተመላለስኩኝ ባንክ እኔ እንዲህ ነኝ እንዲህ መመላለስ አለብኝ ዛሬ ካልተቦካ መች ነው እነዚህ ልጆች እንጀራ የሚበሉት ከዛ እሺ በቃ 9000 ብር ልኬልሻለሁ ይጃውጫለኝ ወደ 11 ሰዓት እና ምን ገደማ ነው ኢቴሚን ይዤ አወጣሁኝ ወፍጮ ቤት ስልካቸውን አቃለው ደውዬ መሽተዋል ምናምን አሉኝ ሰዓቱ ሄዷል ብቻ ወደ 12 ሰዓት ምናምን ያልፍን ብለሽ ነው ምንም ይቦካ ነገር የለም ለባህል እንኳን ልጆች የሚበሉት ነገር የለም ብያቸው እሺ አሉኝና 50 ኪሎ ያኔ 6000 ብር ነው የገዛሁትኝ ያን ገዛውኝና ስንዴም ለዳቦ ገዛውና ወደ 2500 ብር ምናምን ተርፉኝ ይዤው መጣውኝ እና ጎበዝ ነኝ እኔም መራሮጣለሁ ልጆቼ ጎመን ክትፎ ምናምን ለምደዋል ባሽ ያንን አይብ ምናምን መውደድ ምናምን አዘጋጃጅቻለሁ እሱን በቃ ለማስደሰት ያላደረኩት ነገር የለም እኔምና ይሄን አርክያለሁ እንኳን ልለው ጆሮም ሊሰጠኝ አልቻለም ገባሽ እዛ አስፈጨሽ አለኛው ለምን አለቀርሽኝ ብሎ ተቆጣ ማለት ነው ስገባ ለነግረብዬ ነው አልኩት ስገባ ስንት ኪሎ አስፈጨሽ 50 ኪሎ አለ ማን አባሽ ስለሆንሽ ነው አንቺ 50 ኪሎ ጤፍ የምታስፈጨው አለኝ ከዚህ በታች እኮ ተፈጭቶ አያውቅም ልጆች ቤት ነው እና ምንድን አንቺ አባውራነሽ ምንድነሽ ያለማየው ልንገርክ እንዲ እኮ አለ በቃ እኔ በዝግዛች በቀረችው ብር ወይ ስጋ ገዛለው ወይ ደሞ ዶሮ ሙለት ዶሮ ምናምን ይዞም ይመጣል በፊትም እሱን ዶሮ ይዞ ከመጣ ሽንኩርቴን ገዝቼ ያን ነፍስዬ ጠብቀዋለሁ በዬ ነው ያሰብኩትኝ አንቺ አባውራነሽ ያለኝ በቃ ምን ይመለከትሻል ሁለተኛ ስልኬ ላይ እንዳትደውይ ብሎ ዘጋብኝ እኔ እኮ አይደለም ስልክ ላይ መደወልልኝ ልከን ጆሮ የምታደነቀረው አንተ ነህ ለስተት ምን ያልደወልም ለምን ሊያዳምጠኝም አይችልም ለሆነ ጉዳይ እንኳን በደወል ቆይ ከሰው ጋር ነኝ ቆይ በኋላ ተብሎብኝ ነው የሚዘጋብኝ ይሄ ማንንም ሰው ሲደውልለት የሚለው ነገር ነው በኋላ በቃ ከሰው ጋር ነኝ እድሜ ልኩን እንደዛ ነው የሚልሽ ዘጋ ጓደኛዬ አውርታው ይሁን ነግሯት ይሁን አላቅም ቁርሊት እየሰራው መጣችና ቁርሊት እየሰራሽ ነው ይመጣል አለማይ ይመጣል ብለሽ ነው ይመጣል አይመጣም አለችኝ እንደነገራት አላቅም አይመጣም አረ ይመጣል አለማይ አረ 3 ሰዓትም ቢሆን ይመጣል ዶሮ ይዞ በዓል ነው ዶሮ ይመጣል ብለሽ አንቺ ያቁላላሽ ይመጣል ብዬ ያቁላላው ነው ቀረ ወጣውና እንቁላል ገዛውኝ 4 ሰዓት ምናምን ሲል እንቁላል ገዛውኝና ልጆቼን እንቁላሉን ጣል አርጌላቸው በዛ ሳለፍን ጎመን ገዝቼላቸዋለሁ አይብ ገዝቼላቸዋለሁ በዛ አሳለፍን የመጨረሻ በዓላችሁ ነው እሱ የመጨረሻ በዓላችን በዛ አለፈ ከዛ በኋላ ጓደኞቼ በቃ መሃል ገቡ ሲያናግሩ ስልክ ይዘጋባቸዋል ይጫዋል ትሰድበኛለች ትመታኛለች ታንጓጥጠኛለች በቃ ቁርስ አታቀርብልኝም በመመጣበት ሰዓት ብሎ ነው ነገሮችን ለነሱ የሚነግረው ለነሱ እንደዚህ ለምን ታረጋለሽ እኛ እኮ ናፍቀናው ነው የምንጠብቀው እኛ ጋር ይኖር ልጆቼ በናፍቆን ነው የሚጠብቁት እግሩን እንኳን ለማጠብል ስንቱ ነው የሚያጡት ብታይ ከመናፈቃቸው የተነሳ ማለት ነው ለገላው ውሃ ተጥዶለ ስንት ነገር ሆኖ ነው በቃ በናፍቆት ነው ልጆቼ በር ይያዩ በር ኳሲል ሁሌ ልባቸው እየደነገጠ ነው ልጆቼ የሚጠብቁት ሲመጣ አንድ ልብስ ደብቀውበት ነው አክፎ የሚያድሩት ልጆቼ ይገርምሽ ነገር
ያንን እንኳን አልነግረውም ገባሽ እኔ ለምን ይረበሻል እያልኩኝ የመጀመሪያ ልጅ ለስንት ዓመት ሸሚዙን እያቀፈች አድራለች አልነግረውም ለምን በቃ እንጀራ ፍለጋ ነው ሄደው ለኛ ብሎ ነው የሚለው ነገር ስራ የለም ችግር ነው ሲል ያመንኩት የሚገርምሽ ሰው ክርስቶስን እንደማምነው ነው ያመንኩት የኖርኩት አንድ ቀን ቅንጣት ጥርጥር የለኝም ለሱ በቃ ችግሩ ነው እንጂ እኮ አለማየው ቆዳውን ያለብሰኛል ቢወልቆ ቢለበስ ያለብሰኛል ብዬ የምተማመንበት ባልነበረ እኔ ኖርኩት እንደመሰለሽ ሆነ ራሴን ስስለው ታፍኜ ሆነ ቤት ውስጥ የታፈነ ሰው ሳይሆን በርሜል ውስጥ እንደተከደነበት ሰው አይነት ስሜት ነው የሚሰማኝ ሐሳቤን መግለጥ አልችልም ሊናገረኝ እንድናገር ፍቃደኛ አይደለም የሆነ ነገር መመካከር የለም እንደባልና ሚስት የሆነ ነገር አጣው ማለት እንኳን አልችልም የፍላጎትስ መጣጣም አለ የእድሜ ልዩነቱ እንግዲህ የሰፋ ነው 30 አመት ነው ያልሽ በጣም እና ምንም በቃ የራሱን ፍላጎት ነው እንጂ የኔ ፍላጎት ራሱ ምንም የለም የሞተ ነው የኔ ፍላጎት የተቀበረ ነው አቀያለሽ እንደዛ ነው ስኖር የነበረው ምንም ሐሳቤ ልገልጽለት ወይን እንመካከር ልጆች አሳዳጊ ነን እኛ ትልልቅ ሰዎች ነን ቢየዋቃተኝ ራስሽ እንዳሮጊ ታስቢ ምን አገባኝ እኔ ገና ልቤ ልጅ ነው የሚለኝ ያለኝ ቀን አለ የሚገርምሽ ነገር እና ምንም በቃ እስቲ የሆነ ነገር እንመካከር እንደባለ ትዳር እስቲ እኔ ጋር ያለው ችግር ምንድነው ያንተስ ችግር ይሄ ነው ሌላው በጣም እፈልጋለሁ ለረጅም አመት እድሉን ግን ሊሰጠኝ አልቻለም የሚገርምሽ ነገር ይሄንን ሁሉ እምነትሽን ምን ሸረሸረው ምን ናደው እና በቃ እንዳልኩሽ አሁን ላይ እየተቀየረ መጣ መቀየሩ ነው ይሄን እምነትሽን መቀየሩም ራሱ አልገባኝም የሚገርምሽ ነገር እንደዚህም ያለ እንደዚህም እየከሰሰኝ አልገባኝም እና መጨረሻ ላይ አንድ የእህቴ ልጅ አለች ማሳደጋት ብይሻለውና የመጀመሪያ ልጅን ጠራዋቸውና እብድ ነኝ ወይ ራሴን ወደ በቃ እሊናዬን ስታለው ወይ እሱ ከሚለው አንፃር ራሴን እንትን ማለት መጣ ማለት ነው መጠራጠር ጀመርሽ ራሴን መጠራጠር ጀመርኩኝ በቃ ያበድኩ ነው ማለት ነው የሆነ ሰዓት ያሳብደኛል ማለት ነው አልኩና እነዚህ ልጆች የሚገርምሽ መጽሐፍ ቅዱስ ይዤ ነው ያው እንዳትከዱኝ በዚህ በእግዚአብሔር ቃል ይሻቸዋለሁ በቃ መታከም ካለብኝ እታከማለሁ ቻርሽ ሜር ካለብኝ ሄዳ ውሰዱኝ በቃ እና ያሳብደኛል ወይ በመሃል መታዋለሁ ወይ እኔ እንደሚለኝ ሰው ነኝ ወይ ሲመጣኔ በቃ በናፍቆት እንደምንጠብቀው ነው ማቀው እኛ በናፍቆት እንጠብቀዋለን ሲመጣ ገባሽ እንደማንኛው የማንኛውንም ሰው እንኳን አንቺ አክፈሽም ተስሚዋለሽ እንደዚህ ነው እጁ የሚሰጠኝ እኔ ሲመጣ ያም አይከፋኝም ታውቂያለሽ የሆነ ኑሮ ብለሽ መታስቢው ነገር አለ እኔ ምስትረሱ ስላለውኝ የሆነ ደስተኛ ስትሆኚ ነው ሰውን ማቀፍም የምትችይው የሚለው ነገር ነው ውስጥ ያለው ባሽ እና እንደዛ ነበር እኔ ማስበው አንቺ ፍጹም ጤነኛ ነሽ አላበርሽም እና እሱ ነው ችግር ያለበት አለችኝ ልጄ ገባሽ ታቃለች በቃ ታቃለች ረጅም አመት ታቃለች እንደ ትልቅ ሰው መክረዋለች አሁን ላይ ስነግረኝ ብዙ ነገር ተጎርታለች መጀመሪያ ልጄ እና እሱ እንደውም ከሴት ጋር ነው የሚያወራው ኮነ ሴት ጋር ነው የሚያወራው የራሱን ጥፋት ነው ወዳንቺ ያመጣዋለችኝ በቃ ተደናገጡ እዛ ጓደኛዬ መልሼ ደውዬ እንደዚህ ያሉኝ ልጆቼ ዲንዲ ጠይቂያቸው ወዲያው ሰደውላ እንደዚህ ስትለው ልጄ ጋር ደውሎ አበደ በቃ ኬት ያመጣሽው ወሬ ነው እንዴት ያለሽ በቃ አስፈራራት ማለት ነው አስፈራራት ልጄን እና መፍራት ጀመረች ነገሮችን ለኔም ልትፈታ አልቻለችም እዛ እናታቸው ያሳደጓት ልጅ አለች አይ እሷን ነው መሰለኝ የሚያወራው አለች መልሳ እንደዛ መልሳ ደበቀችላት ስልክ ሲያወራ ሰምታው ነው ስልክ ሲያወራ ተሰማዋለች
ስልኩን ቼክ ታረጋለች ባሽ አንዱን ስልክ ይዞ መኝታ ቤት ሲገባ አንዱን ሲጥል እዛ ጋር ብቻ ስልኩን ታያለች ስልኩን በማየት ነው የ8 ዓመት ልጅና 3ኛ ልጄን ስወልድ ነው ስልኩን ማየት የጀመረችው በኔ ሞሪ ነው የፖርኖግራፊ ማየው እና ያኔ ከፍቻ ያየው ሳምሰንግ ነበረው አይደለም ሳምሰንግ ስልክ ነው ያው አላስታውስም እዛ ያየውና ደነገጥኩኝና ተቆጥቶኝ ስልኩን ተቀበለኝ አለችኝና ሁሌ ስልኩን ስታነሳ ይጨውባታል እኔም ደግሞ ለምን በቃ የሴት ልጅን ቦርሳ የሰውም ስልክ አይነካም ብዬ በጣም እሱ ፊት ራሱ ነው ይቆጣታለውና ሲመጣ ሰላም ይላትም ልጅ ከሰው ደስ ይለዋል አይደል መጨረሻ ላይ ሲያቅታት ነው መሰለኝ ሰላም ይላትም በቃ ራሷን ትረብሻለች ማንንም አሰማም በቃ እንዴ በቃ ሰላም ይላት ባይመጣ ነው ደስ የሚላት የሚገርምሽ ነገር ምን እንደሆነ አላውቅም በቃ ትረበሻለች እኔ ሊገባኝም አልቻለም እና በቃ ብለዋት ሲያቅታት 4ኛ ልጄን እንደወለድኩኝ ከቤት ጠፋች አራሱኝ በቃ አበድኩኝ አጥኑ ብያቸው ኪችን ነበር የሚያጠኑትና አጥኑ ብያቸው አራስ ነኝ እኔ ተኝቻለሁ ብንንስል የቴ ልጅ ብቻ ነው ያለችው እዚህ ያልመጣችም እንዴ አለች እንግዲህ ከ2 ሰዓት በላይ ሆኗል አራል መጣችም የታለች የለችም በዚህ ቢፈልግ በዛ ብትፈልግ ፊት ለፊታችን ሆቴል አለ በቃ አንዱ በመኪና ይዟት ሄደ አበድኩ በቃ በዛ ራስ ወገቤ አበድኩኝ ወዲ ተፈለገች ወዳ ተፈለገች ሰዎች ይፈርዱብሻል መተሻት ነው ወይሉሻል ቀኔ እብደት ላይ ሆነሽ መልስ እንዲሰጡሽ ይፈልጋሉ ሰዎች ግማሹ በትመታተስ ልጅ አይደለች ወይ ይላል በቃ መሆን በቃ ባንዴ ደሜ ነው የተቀየረው እና ደወልኩለት መጨረሻ ላይ በቃ ተንቀጠቀጠ በቃ ቆይ ተረጋጊ ምናምን ነገር አለ በቃ እሷ ለካ አሳውቀዋለች እኔ አላውቅም በኋላ ላይ መጨረሻ ላይ የሚገርምሽ ነገር ከኮልፌ የተመሰለሽ ሄደችው ወደ ጥቁር አንበሳ ወደ ኢሚግሬሽን አካባቢ ነው የመጣችው እንደገና ደግሞ ታጥፋ ወደ ልደታ ወደ ላይ መጣች በእግር ነው በእግር ዝም ብላ ነው የምትሄደው በእግር እዛ ወደ ላይ እንደገና ታጥፋ ወደ ላይ መጣች ለስንት ጊዜ ስታነክስ ነበር የግሯ ተሳስሮ ማለት ነው ተመልሳ መጣች ከዛ ወደ ላይ መጣችና አንድ ሊስትሮ አስደውለኛለች ግራ ሲገባል ነው መሰለኝ ከዛ እሱ ስልክ የለኝም ብሎ እግዚአብሔር ይባርከውና ከሆነ ባለሱቅ አገናኛትና ያባቷን ስልክ ነው መታቀው እሱ ጋር መልሳ ደወለች ከዛ ደወለና በቃ ደውላልኛለች ምናምን እንደዚህ አይነት ቦታ ነው ልደታ ስደርስ ደወለች ከዛ ሂዶ እናቱ ያሳደጉት ልጅ ያልኩሽ ሂዶ አመጣት እና ብላ ደበቀችኝ አይ በቃ ሰላምን እንትን ብዬ ደብዳቤ ጽፌ ነበር ሰላምን የሲስተር ልጅ ታስጠላኛለች ምናምን ብዬ ሰድቤያን ነበር እሷም ደግሞ ሲሸፍን እሱን ለአባትሽ ያሳያለው ስላት ይገርፈኛል ብላን ይጠፋችው ምናምን ብለውኝ ነው እንትን ያሉኝ እና መጀመሪያ ለምን አላሳየ ይሄንን ዘዴ እንትን ብሎ በቃ በዚሁ ተሸፈነለት እና ይቆየ ነው ቢያንስ 10 ዓመት ምናምን ነው ማለት ነው ስቢው እና በጣም ስደክም ነበር መጨረሻ ላይ አካባቢ እቺ ልጅ ወልጄ በ3 ቀኔ በቃ ጠፋ እንግዲህ የመጨረሻ ልጅሽን ማለት ነው የመጨረሻ ልጅ አይመጣም ይሻል ነፍሰ ጡር ሁኜ ሙሉ 9 ወር ሙሉ ብቻዬን ያሳለፍኩት ማንንም ሰው ከህቱ ጋር ከቤተሰብ ጋር ከባል ጋር ሆስፒታል ሲቆም እኔ ብቻዬን ነበርኩኝ ይገርምሽ ነገር ምንም ቢያምረኝም ባያምረኝም በቃ ብዙ ቻሌንጅ ያሳልፈያለሁ እና በስንት መከራ ሆስፒታልም ገባው ደሜም ከፋለ
የሚጥ መርፌ ይሰጣት ደሞ ዝቅ ሲባል ተብሎ ያን ገባውኝ ማለት ነው። ሮብ ቀን ነው ምናምን እኔ ገባው ማክሰኞ ቀን ነው የገባውትኝ እና ለምን ሮብ ማታ ገባው ማክሰኞ ለወልድ ሲነገረው ጓደኛዬ ነገረችውና ቀረ ማለት ነው። የሚገርምሽ ነገር ቤተሰብ አያውቅም። አምስተኛ ልጅን ሳረግስ ማንንም ሰው በቃ ደብቄ ያለው ለምን እቃም የሚልኩኝ ሰው አሉ መርካቶ ሄና እንጭልኝ ነኛ ወንድሜም ላርጉ ይሰራል ኬሚካል እቃ ግዢልኝ በቃ ማንንም ነፍሰ ጡር ናት ብሎ የሆነ ነገር እንዲከለክለኝ አልፈልግም ገባሽ ስራሯጥ ነበር እንደዛም ሁኚ መጨረሻ ላይ ነው ቤተሰብ ስወልድ ነው በቃ ለሁሉም ሰው የተነገረው እና እንደዛም ሁኚ እንኳን የማያስብ ሰው ነበር ወንድሜ ሄዶ ችግራችሁ ምንድነው ብሎ ሲሄድ በሩን ዘጋበት እንግዲህ የሚደብቀው ነገር አለ መሰለኝ ተንቀጥቅጦ በሩን ቆልፎና እንውጣ አለኝና በቃ እኔ ራሴን ነው ማጠፋው ሁሌ ትጨቀጭቀኛለች ምን ትለኛለች ራሴን ነው ማጠፋውና በጣም ይሄን ራሴን ነው ማጠፋው የተለመደ ነው በዚህ ውስጥ ነው ሲያስረኝ የሚኖረው ምንም እንዳትይ በቃ ራሴን ነው ማጠፋው የሆነ ነገር ስትይ ራሴን ነው ማጠፋው የሚለው ነገር አለና ራሴን ነው እንደሚያጠፋው ብለዋል በቃ አንቺ ለምን አትተይም ብትበደይም ነይና ይቅርታ በይዋለኝ ወንድሜ ነፍሰ ጡር ነኝ አልነገርኩትም ያ ሁሉ መንገድ እኔ እንዴት ነው እንዲውኝስ መሄደው ዝም በለው በቃ ተዋልኩት ተውት በቃ ቤተሰብ እንትን ሲለው ምንም አይሰማም ከዛ ወለድኩኝ አሙሱን ቀን ምናምን በቃ ቀረ ወይኔ በቃ በእርግዝናዬ ሙሉ እንትን ብሎኛል ምንም ነገር እንትን አላለኝም ወይ በግ ነገር ይዞ መጥቶ ሊከሰኝ ነው ምንድነው በቃ ሙስገብ ያለና እንደዛ ነው ያሰብኩት የሚገርምሽ ነገር አዛር ብለት በሶስተኛ ቀኑ ምን እጅና እግሩን አንጠልጥሎ መጣ ማለት ነው በቃ ችግረኛ መስሎ ተክረት ብሎ ምናምን መጣና ጓደኛዬም ነበረች መጽሐፍ ቅዱስ አንስታ በቃ ምንም ነገር እንዳትናገሩ ዲማትበይ አንቺ እንደዛ ማትበይ ታይ በቃ ይቅርስ እግዚአብሔር ተባባሉ ምንም ወደኋላ እንዳትመለሽ በቃ ብላ ተቆጣችኝ እሺ ብዬ ተውኩኝ ምንም አላልኩም የሚገርምሽ ነገር አስታረቀቻችሁ አዎ አስታረቀችና መለሰችው በቃ ይቅርታም የለ ምንም የለ ተመልሶ ለቀን ነው ምናምን እንደቆየ እህቶቼ ከክፍለ ሀገር መጡና ለገዳዲ ምትኖር እህት አለችኝ እህቴ ታላቅ እህቴ ሌላም አለች ጸበል ልትሄድ መጣች ሰዓቶቼ መጥተዋል ብዬ ደወልኩለት እዚሁ ነበር እግዚአብሔር መስክሬን የፈለገ ስም ይስጡኝ እኔ አልመጣም ደጅ ነው ማድረው አሁን ነው ሰጫቸው አለኝ ከዛ ለታላቅ እህቴ ነገርኳት መጀመሪያ ታላቅ እህታችን አለች እንደዚህ ብሎኛል ስለዚህ ሰውዬ አሁን ነው የተመለሰው ልጆቼን መረበሽ የለብኝም በቃ አንቺ ተረጂ ለዚህኛው እህቴ ከነገርኳት አትረዳኝም እንደርሳለን በያትና በቃ ይዘሻት ሂዱ አልኳቸው የሚገርምሽ ከምሽቱ 2 ሰዓት ላይ ወጣው ሄዱ ከቤተሰቤ ጋር ለያየኝ እናቴም በቃ በጣም ተቆጣች እንዴት እህቶቿን አውጥታ ትጥላለች ተባለ እስከዛሬ ድረስ አያናገሩኝም የሚገርምሽ ነገር በዚህ ጉዳይ መጣ ግን እሱ ከቤተሰቤ ጋር መጣ ለመጀመሪያ ጊዜ በቃ ስለሰማሽ ምን ያልሰማው ነገር በቃ እኔ ያልኩሽን ነገር ስለፈጸምሽ ብሎ ለልጆቼ አሳ ገዝቶ መጣ ስለሰማሽ ደስ ብሎኝ ነው ብሎ ማለት ነው እና በጣም አዘንኩኝ ከዛ ለዚህ ስራ አግኝቶ ነበር እዚሁ ትልልቅ ህንጻዎች ይሰራል የሚገርምሽ ነገር ህንጻዎች ላይ በር የሚገጥመው እሱ ነው ሙሉ የጌዶን ህንጻዎች እሱ ነው የሰራው ማለት ትችያለሽ ግን ዜሮ ነው ምንም የለም ጉልበቱን እንደሚያባክን ነው የሚነግርሽ በስሙን እንደሚሰራ ነው የሚያወራሽ እና ያገራችን ልጅ ነው ወደዚህ ወደ ፍሊዶሮ ፎቅ ሰርቶ እሱ ሊሰራ መጣ 50,000 ብር ከሰርኩ አለኝ እና እኔ ሁሌ ኪሳራህን አታውራኝ እዚህ ጋር ስንመጣ የታክሲ አለ ምግብ አለ ምን አለ የሚለውን ነገር ለምንድን ነው ማትነግረኝ እንደሚስት ብታማክረኝ
ብንመካከር ይሄ ስራ ያዋጣል ወይ? እዛም ሆነ ሁሌ ክሳራ ነው። ሰው እኮ ደውሎ እቃ ላይ ከምታመጣ ደንበኞች አሉክ። ስራ ሲመጣል ደውለክ ይሄ እቃ ስንት ነው ትላለህ። ከጨመረ በዛ መሰረት ትርፍን አስበህ ትዋዋላለህ እለዋለሁ። ግን አይሰማሽም። ዝም በይ ምን የምታውቂው ነገር አለ ምናምን ይልሻል። እና ሳለቸኝ በቃ ሁሌ ችግር መስማት ደነቆርኩኝ። እና በቃ አቅቶኛል አልኩት። ምንድነው የሚያቅትሽ? በቃ መስማት አልፈልግም። በቃ እኔ ጭንቅላቴ ሊለቅ ነው። ልጆቼን ላሳድግበት ከችግርክ በስተቀር ምንም ሰማው ነገር የለም። አንድ ቀን ይሄን ነገር አግኝቻለሁ እግዚአብሔርን አመስግኝ ጸልይ ስትለኝ ሰምቼ ካላቀም ሁሌ ምሬትና ማጣትን ነው የምንነግረኝ። ሁለተኛ እንዳልነግረኝ አልኩት። አንቺ ምን አባሽ ስለሆንሽ ነው ችግር ማሰሚው? ወደሽ ነው መስሚው? አንቺ ጅማ ሂደሽ እንደዚህ የሸረሞትሽ ብሎ ሰደበኝ። የሚገርምሽ ነገር እንዲመለስ ብዬ ቤት የለውም ብዬ ወጥቼ ነበር። እንደወጣውኝ አስመስዬ ነበር። ቤት ውስጥ ከመጣ ሽማግሌዎች ሰብስቤ አናገራዋለሁ ብዬ የለውም በቃ ልጆቼን ጥላ ሄዳለች ብሎ ደንግጦ የሚመጣ መስሎኝ ጅማ ሄጃለሁ። መጨረሻ ላይ ነው ጅማ ጓደኛ አለችኝ እሷ ጋር ሄጃለሁ ያስባልኩት። በሱ ሰደበኝ። እኔ ቁጭ ብዬ ነው ታሪክን ቤት ውስጥ ያየሁት። አንዴ ብሬን በላሽ፣ ብሬን ነካይ በላሹ እዛ ቤት ውስጥ ሆነሽ ነው መመለሻ በቃ ጓደኞቼ ልትመለስ ነው ምናምን ብሎት 3000 ብር ትራንስፖርት ልኮልኝ ነበርና እሱን በላሽኛል። እኔ 30000 ብር አይደለም የበላውክ ትልቅ ብር አይደለም 3000 ብር ነው። እሱንም ደግሞ ልጅክን ክርስትና ያስነሳውበት ልብስ ገዝቼላት ልጃችንን ነው አልኩት። በዚህ ነገሮች ተናሉ ማለት ነው። እና ጥሪ ያለው ትዳርሽን ለመመለስ ጥሪ ያለው ልጄ ትልቋ ልጄ ትደውልና በቃ አባ ፈራን እየፈራን ነው ቆርቆሮ ላይውን ነገር ይሄዳል እንዲመጣ ራርቶ ትለዋለች። ምንም ያስፈራ ነገር የለም ዝም ብለሽ ተኚ። የሚገርምሽ ነገር አንቺ የ2 አመት ከምናምን ልጅ የ7 አመት ልጅ አንቺ 9 አመት ልጅ ላይ 13 አመት ልጅ ላይ ዝም ብለሽ ተኚ። በቃ እኔ ደንግጦ በቃ ያባትነት ስሜት ተሰምቶት የሚመጣ በዛው ደግሞ የሚይዘው አናገረዋለሁ ብዬ ብዙ ጥረት አድርጌ ነበር። አልመጣም ቀረ። ብዙ ነገር የሚጎልባቸው ነገር አለ ልጆቼና ለምን እሱም ማየት አለበት ልጆቹን የሚያስፈልጋቸውንም ነገር ለምን ልጆቼን ይጋራባሉ ብዬ 3 ሴት ልጆቼን ላኳቸው። ገና አንደኛው 4 አመት አልሞላውም ገና ነው። እቺኛዋ ገና አመት ከ5 ወሯ ነው። እኛው 4 አመቱ ነው ላኳቸው። እና ጅማ ምናምን ሄደሽ ምናምን የሚለውን ከታነሳና የቀጠሮ ቀን ህዳር 10 2017 ላይ መጣ። ህዳር 10 ላይ መጣ። ቀጠሮ የፍርድ ቤት 11 ነው እና ህዳር 10 ደጅ አደረ። ልጄ ትምህርት ቤት ቀረችና ሄዳ ከፍርድ ቤት ሄዳ ሻንጣውን ይዛ ተቀብለው መጣች። ልጆቹ የናፈቁ ነው መጣለው ብላቸዋል ምናምን ብላ 6 ሰዓት ላይ ሻንጣ ይዛ ስመጣ ደነገጥኩ። ትምህርት ቤት ሄደሽ ከነው መጪ ላይ አባቴ ጋር ለምን ይርሽ አያቶቼ እኮ ስላለቀሱ ነው ስለናፈቁት ነው እና ይምጣ ብዬ ነው ብላ ይዛው መጣች። እዛ ክረምት እሱ ጋር ከመሄዳቸው በፊት በጋ ላይ ከዛ ይዛው መጣች። ሻንጣውን ይዛ መጣች። አመሸ። ወደ 3 ሰዓት ሆነ። አባ ለምን አትመጣም? ልጆቹ እኮ ጓግቶ ሻንጣንም ሲያው በጣም ጓግቶ እየጠበቁ ነው አለችው። እሷ አይለችም ማለት አለች። በቃ ሙዝ ምናምን ነገር ገዝቼ አቀብልሻለሁ ይዘሽ ትገቢያለሽ ውጪ ስልሽ ትወጫለሽ አላት። ብዙም አልቆየም ወጣ። እዛ በኋላ እኔም ተከትዬ ወጣውኝና ሱቅ ቆሞ የሆነ ነገር ገዛስቶ ልጅቷን ሰጣት። መጣና እንደዚህ ሰላም ነው ብሎ እንትን አለኝ። ሰላምታው ይቀር የሆነበት ሄደ ማውራት አለብን። ምንድነው የምናወራው? በቃ እኔም ያለኝም ችግር ካለ እኔ ጋር መንገር አለብን። ያንተንም ችግር ማሳወቅ አለብን። ልጆቻችን መጎዳት የለባቸውም
የኔና ያንተ ነገር ተው የሞተ ነገር ነው ተው ልጆቻችንን እናስብ ችግር ምን እንደሆነ አስረዳኝ የት ነው የምንሄደው ወደታች ሆነበት ሄደን እናውራ ሄድን ትንሽ እንደሄድን እንደውም ሰው ከሌለ ሰው ባለበት ነው እንጂ አላወራም አለኝ ሰው ባለበት ጓደኞቼን አሳጥተኛል ቤተሰቦቼን አሳጥተኛል እኔ ባንተ በኩል ሰው ጨርሻለሁ የለኝም አሁን ያለኝና ያለኝ እድል ካንተ ጋር ቁጭ ብለው ተስማምተው ማውራት ነው እንደ ትልቅ ሰው አልኩትኝ ከዛ እኔም ቤተሰብ አሳጥተሽኛል እኔ እነማንን በዚህ ጉዳይ ከትቼ የትኛውን ቤተሰብ ነው በእንደዚህ ልካትንቂ በቃ አበደ መንገድ ላይ ልታሳብደኝ ነው ወይ ልብሴን እንዳውልቅ አውልቂ ልብስሽን ለምን አታብጂም እበጂ አለኝ ከዛ እሺ ብዬ ወደታች እየሄድን የሆነ ህይወትማ ውስጥ ካለ አልኩት እኔ በቃ ገባኝ ታውቂያለሽ የሆነ ሴትማ ውስጥ አለች ያለ ነገር እንደዚህ አትሆንም አንተ እኔ ለስንት አመት እስር ቤት ከተኝ እኔ ህይወት አይደል ነፃነት ያለው እስር ቤት ውስጥ ነኝ እንደዛ በስብሰኝ እኔ በተበጣጠሰ እርገንዶና ቢጃማ ቦርክ ከሄኝ ለዘላለም አኑረኝ እኔ ላይ እንደዚህ ያደርጋለሁ ካልኩ ጌታ መስክሬ ነው ገላለሁ አልኩት ይምብየዋለሁ እቺ ልጅ የምታቃትን ሴት ያወራል እዛ በቃ አሁንም ሲመጣ ሌላ ነው እማዬ በቃ ታያለች አንድ ቀን ፎቶዋን አሳይታኝ ነበር ታቂያታለሽ ወይ ብላኝ እንዴ ሀገሬ ልጅ እኮ ናትና ብዬ እዛ ከሷ ጋር ነው በቃ ታዩ እኔ ደክም ያለው ለረጅም አመት ነው ማቀው ከሷ ጋር ነው አለች ልጅ ያገርሽ ልጅ ነች የእናንተን ግንኙነት አታውቅም ነበር በደንብ ነው የምታውቀው ታውቃለች በደንብ ታውቃለች እዛ አረጋግጥሽ ግን ምናልባት ልጅ ላታስተውል ትችላለሽ ልጅነቱም ስላለ አዎ አንተ ልጆችህን ባረብ ብርን ይለወጥከው ባረብ ሴት ለወጥከ ከዛ አረብ ሀገር ነበረች እሷ አረብ ሀገር ነችውና ስልክም ማያነሳም አንድ ያሞኛል ሐኪም ቤት ነኝ ይላል ምክንያቶች እየሰጠ ጠፋ በዛው ወኩኝ እዛቺ ሴት ደወልኩላት መታ ነበር የሚገርምሽ አረብ ሀገር አለች የተባለችው አዎ መታ ደግሞ ነበር ያን ወቅት ትታመማለችና ለክምና እዚህ መታ ነበር ክምናውን እዚህ ነው የምታደርገውና አናጋርኳት አታቂውም ወይ የስድስት ልጆች አባት እንዳለው አታቂም ወይ እኔ ምን አርጌሽ ነው በመንድነው የምንገናኘው እኔና አንቺ ኩያሞችም አይደለንም ያገር ልጆች ነን እንታወቃለን ጎረቤታችን ጓደኛሽ ጋር ስመጫቅሻለሁ እግዚአብሔር ሰላምታ እንዳን ይዘለለ ምንም አይነት እኔና አንቺ እኮ ግንኙነት የለንም ወይ በትምህርት ቤት አንተዋወቅ ወይ በምን ሪሌሽን የለንም አልኳት ድምጽ ልመልስልኝ አልቻለችም ቀጥታ ወደሱ ደወለች ወዲያው የመኖሪ ነው የምን የሰው ስም ማጥፋት ነው ምናምን አለና ልጄ ጋር ደወለ ከዛ ተቀበልኩኝና ስልኩን እንትን አልኩኝ እዛ ራሷ ዝም ብላ ነው ይሄው ቃጭኝ ገና ጌዶ እየሄድኩ ነው እንግዲህ አስቢው አልሄድም ይሄን ሁሉ ቀን ወደ 15 ቀን ሊሆነው ነው እንግዲህ ወደ 5 ቀን ምናምን አልሄድም ወደዛ አልተመለሰም ይሄው ቃጭኝ ይሄው እንትን እያልኩ ነው በፍጹም በቃ ሽምጥጥ አርጎ ካደኝ አለቀስኩ በቃ የሆንኩትን አላቅም አበድኩኝ የሆንኩትን ልነግርሽ አልችልም በቃ አንደኛ ልጄን ሽምጥጥ አርጎ ሲከዳት በጣም ደክማለች ልጅ በጣም ብዙ ነገር ውስጥ ነው ያለፈችው በመጥፋት አሳይተዋለች ብቸኛ ነኝ ብላ ቲክቶክ ላይ ስትለቅ በቃ ደብሮኛል ብላ ስትለቅ እያየ ለምን እንደዚህ ትላለች ይለኛል እኔ መልሶ እኔ ቆጣታለሁ ምንድነው የሚደብርሽ እኔ እናትሽ አለው እህቶች አለሽ አባት አለሽ እላታለሁ እኔ ልጄ መማን አላወኩላትምና ልጄ በቃ ስትረበሽ ነበር በዛው ነገሮችን እሱም ጠፋ መጥቶ ማያቅም በእንደዚህ ሁኔታ ውስጥ ልጆቼን ክረምት ላኳቸው ልሻለሁ ክረምት ስልካቸው ልጆቼን አጠገባችን ያወራታል ሄዳለች ሰውጭ ነው ያለችው ሁማን ሀገር ነው ያለችው እንደገና እየቀረጸን እንደዚህ ሷን እንትን ይያለ ያወራት ከዚህ እነሱን ያሳያይ እንትን ይላል ያወራታል የሚሰራላቸው ምግብ አንስቶ ይልካል
ከኦንላይን ከሌለች እንደዛ ያደርጋል ካለች እየበሉ ልጆችን እየቀረጸ ይልካል በቃ በዚህ አይነት ሁኔታ ነው ስልኩን አያስቀምጥም ልጆቹን አያምንም እቺን ትይዝብኛለች ለምን ብዙ ነገር ስለያዘችበት ለምንድን ነው ቀርጾ ለሷ የሚልከው እኔ እንጃ እኔ ምን አውቃለሁ አሁን አንቺ ልጆቹ ናቸው የሚነግሩሽ ላንቺ አዎ ልጆቹ ናቸው የሚነግሩኝ አሁን ልጆቹም የነገሩኝ አለዛ ያሉ ይሄን ሁሉ ጉድ ያወቁ አልነገሩኝ የሚገርምሽ ነገር አይ ባገር ልጅነት ከሱ ጋርስ ቅርበት ኖሯት ከሆነ የፍቅር ግንኙነት አላቸው ብለሽ እንዴት አመንሽ ምን ማረጋገጫ አገኘሽ ማረጋገጫ አላገኘውም መጀመሪያ የሚገርምሽ ነገር ለወራት ታምም ያለው በቃ ለወራት ልቤ ተሰብሮ በቃ አንድ መረጃ ሳላገኝ ልጄ ያላየችው ነገር እንትን አትልም ፎቶዎች ይልካል የሷ ጋለሪ ሌላ ነው እኔ ምሰራው ምግብ እንኳን ሳይቀር ያነሳ ይልክላታል እኔ ቡና ቁጭ ብዬ ያፈላው ሶፋ ላይ ተኝቶ ቤት ውስጥም እንትን ይላል ፎቶ ምናምን አንስቶ ይልክላታል ይሄን ሁሉ ታውቃለች ቤት ውስጥ ያለን ራሱ ምን ይጠቅማታል ምን አውቃለሁ እኔ እንዴት እንደሆነ ብቻ አላውቅም ያስደስታት ይሁን እኔ አላውቅም ብቻ እና በኋላ ልጆቹን እዛ ከሄዱ በመጨረሻ ወር ከቆዩ በኋላ እንግዲህ ልጆቹ መምጣቱ እየቆዩ ሲሄድ አመማት ይመስለኛል ደስተኛ አልሆነችም አለመስማማት አልቻሉም መሰለኝና ማታውን ምግብ ትንሽ ምናምን በእንቁላል ምናምን ሰርቶ ፎቶም አንስቶ ልኮላታል በቪዲዮም ደግሞ ሲበሉ እያሳያት ነበር እና የስድብ አይነት ነበር መልሳ ስትልክለት የነበረው ያንን ጨርሶ ስልኩን አስቀምጦ ቻርጅ ሲዘጋበት ነው አስቀምጦ ሄደው ቻርጁ ከሞላ በኋላ ቻርጅ ሌላ ቦታ ስራ አለውና ወጣ ብሎ እየሰራ ያለ ቻርጅ ሰክቶት ነው ሄደው በዚህ መሃል ፓስወርዱን የማያውቁት መስሎታል ልጆቹ ያውታል መሰለኝና ከፍታችኛው ስታየው ብዙ ነገር ነው እሷንም ያሳመማት ስድብ አለ ብዙ ነገር አለ ያው ማየት ግን አልነበረባትም አይደለ አልነበረባትም ምን የሚያው እዚህ አይደለው እነሱ አዛናት ማየት አልነበረባትም ነበርና በጣም በቃ እኔም ስልኬን ጥዬ ቸርችጄ ነበር ስመጣ ደወለችና እናቴ ለምን ላክሽን በቃ ለምንድን ላክሽን ካንቺ ጋር ብንራብስ ብንቸገርስ በቃ አባታችን ነው ብለሽ እዚህ ሰውዬ ጋር ለምንድን ላክሽን ብላ በቃ መረጋጋት አልቻለችም እና ታረካኪ ምንድነው ለልጅቷ የተላከውን መስል አይታ ነው መስልም አይታለች ስድቦችም ሰምታለች ቮይስ ነው የሰማችው ስለኔ በጣም አለ ባሪያ ነሽ ብለዋት ነው መሰለኝ የባሪያ ልጆች እንዴት ምግብ ታበላቸዋለህ እንቁላል እንዴት ታበላቸዋለህ ዛሬኮ ሰው ጎመንና ሽሮ ባጣ ዘመን አንተ እንቁላል ታበላቸዋለህ በጣም ግርም ይያልከኝ ማታኮ ሳይ ነበር ለጥቅጥታ ሲበሉ ያሳያት ነበር ግርም በለህኝ በጣም ገርመኝ ይያየው ነበር እያለችው ነው መስደበውና እኔ እንግዲህ እንዴት እንደሆነ አላውቅም ምን እንዳላትም እንዴት እዚህ ይሄንን ሰማሽ አንቺ ድምጹን ሰማውኛው ድምጹን ሰምቻለሁ ወዲያው በቃ ለህቶቿ መሰላልፍ ያልኳት ምንም እንዳታዳምጪ ልታጠፋው ስለምችል ስልኩ ስለጠፋው ቀጥታ ደውሎ ይሄን ጉዳይ አትዩ ሊላት ይችላል እኔ ደግሞ ማስረጃ ያስፈልገኛል በጣም ማስረጃ ያስፈልገኛል ህግ ፊትም ልቀርብም ማስረጃ ያስፈልገኛል እስከዛሬ ማስረጃ በማጣቴ ታስሽቻለሁ በቃ ምንም ተጨባጭ ነገር የለኝም አልኩኝ ወዲያው ለህቶቿ ለህቶቼ ጋኔ ጋር አስተላለፈች ብቻ ብዙ ቦታ አሰራጨችው ልጅ እንደዛ አደረገች አምልጪ በቃ ይዘሽ ጥፊ ያልኳት ስልኩን ይዘሽ ጥፊ ሳይመጣብሽ ጥፊ ያልኳት ወንድሜ ቤት ሄደች እዛ በቃ ያልገባበት የለም እሷን ፍለጋ ያልገባበት እናቴ ቤት እዛ ያለ ልጆቹን ሁለቱን እናቴ ቤት አገኛቸው መታት አንዷ መለጠችው ዳምጣው የ8 አመቷን አገኛት የ10 አመቷ አምልጣ እናቴ እህቴ ቤት ገባች ከዛችኛዋ
ተንቀጠቀጠች። በቃ ይገለኛል ስልኩ እንዳሰጪው ማስረጃም ደግሞ አለ ሌላ ካራቀም በኋላ ለቀልሻለሁ ያለው ስልኩ እንደዛም አለ። በቃ ስልኩን የሆነ ቦታ አርጊው እንዳሰጪው በቃ ራስሽን አምልጫለሁ። አዎ ልጄን በጣም ከባድ ሁኔታ ውስጥ ነው ከተትኳት። አመለጠች በቃ ምክንያቱም ለልጄም ጥሩ ስም እየሰጣት አይደለም ገባሽ? ስሟን በማላቃት ሴት ወንድሜ እንኳን ሲጠይቅ ስሟን እንኳን በቅጡ በማላቃት ሴት ነው የጠረጠረችኝ ነው ሲል የነበረው። እና በእንደዛ ሁኔታ አመለጠች ልጄ። እኔም ሄድኩኝ ለሊት ተነስቼ 6 ሰዓት እዛ ስደርስ ፖሊስ ይዞ መጣ። እህቴ ቤት ፖሊሶች ይዞ መጣ። ፖሊስ ንብረቱን ሰርቃለች፣ ስልክ ሰርቃ ነው የወጣችው እና ፋይሎች የሥራ ፋይሎች አሉ ምናምን ስልኩ ላይ ፈለጋል ሲል ንብረት ሰርቃ ነው አለ ፖሊስ። ንብረቱም ያባቷ ነው፣ እኔም ባለቤቱ ነኝ፣ እኔንም ይመለከተኛል። እኔም የመጣሁት ህግ ላይ ለማቅረብ ነው። ህግ እንዲቀልኝ ፈልጋለሁ፣ ስልኩንም ለህግ ነው የምሰጠው አልኩትኝ። ነው ተባለ። ሄድን ፖሊስ ጣቢያ ሄድን። በጣም የሚታወቀው በጨዋነትና በለጋሽነት በደግነት ነው የሚታወቀው። የሚገርምሽ ቤት ውስጥ ሌላ ነው፣ ደጅ ሌላ ነው። ማንም የሱን ጉለት እንዲያውቅ አይፈልግም። በቃ ለስሙ የሚጨነቅ ሰው ታውቂያለሽ? ለስሙ በቃ የሚኖር ሰው ምንም መልካምነት ሳይኖረው መልካምነቱን እንድሰብክ የሚፈልግ በቃ እንዴ ብዬ ልግለጽልሽ? ልክ የሆነ አምላክ ነኝ አይነት ክብር ነው የሚፈልገው። የሚገርምሽ እንደዛ አይነት ክብር የሚፈልግ ሰው ነው። እና ይዘን ሄድን። ከዛ ፖሊሷ አየችው፣ አዳመጠችው። አይ መጀመሪያ 5 ልጆችን ይዤ ሄድኩት። ትንንሾቹን ይዤ ነበር። ምንድነው የባልና ሚስት ጉዳይ ነው ምናምን? አዎ እሱ እንደዚህ አይነት ሰው አይደለም፣ ሂጂ በቃ አንቺ ግቢ ምናምን ነገር አሉኝ። በፍጹም አልገባም፣ ይሄንን ታየዋለህ አልኩትና ስልኬን ከሷ ጋር እየተሳሳሙ የተነሱት ፎቶ አለ፣ ሌላም ነገር ሜሴጆች አሉ። አሳየሁት ብቻ አየ። ሌላም የፖርኖግራፊ ብዙ ሊንኮች አሉና እሱ ምናምን በቃ ሰውየው ወደ ኋላ ነው ከግርግዳ ጋር ነው እንደዚህ ተጋጨው። ደንግጡ፣ በጣም ደነገጡ። ውጭ ያላዩ ሰዎች እኔን ነበር ፖሊሶች የሚቆጡኝ። አንቺ ለምን እንደዚህ ስም ተሰጭ ለምን ታጠፊያለሽ? ስሙ እንደዚህ አይነት ሰው እኮ አይደለም፣ እኛ ሰምተንም አናቅምና ጉዳዩን የሚፈጽመው እሱ እዛም አፍኖ ነው የሚፈጽመው። እዚህ በቃ በጣም ክብሩንም በቃ በጥንቃቄ ነው የሚያደርገው ነገር በጥንቃቄ ምን አለፋሽ እንደዛ ነው ሲያደርግ የነበረው። እና ማንም በዚህ ጉዳይ አያውቀው፣ በጨዋነቱ ነው የሚያውቁት። እና በፊትም ሽምግልና ሽማግሌም ይጄ አናግሬ ነበር ክፍለ ሀገር ሰው ይጄ ጓደኞቹ ትልልቅ ሽማግሌ አናግሬ ነበር። እሱ እንደዚህ አይነት ሰው አይደለም ምናምን ብለውኝ በቃ ስራም አሁን እዛ አካባቢ ያሉት ሰዎች በጣም ስራ እንደሚሰራ ነው ሽማግሌው። ስራ መብራቱ እንኳን አህል የለውም ምናምን ብሎኝ እናናግረዋለን። የሚያፈሳውን ቤቴን አሳየዋቸው። ክፍሉም ገብቼ ኮንዶም አግኝቼ ነበር። ስለዚህ ከትዳሩ ውጪ ይማግጣል። አዎ ከትዳሩ ውጪ ይማግጣል። አንቺ ይሄንን ስትደርሽበት? አዎ ሽማግሌ መጀመሪያ ክፍሉ እዛ ሄድኩኝ እኔ መጀመሪያ ቀን ሽማግሌ ነክ ምናምን ብዬው ተናገርኩ። አንተ ሽማግሌ አይደለም ወይ በዚህ እድሜ ምን ትፈልጋለህ ምናምን ስለው ወንድሙ ጋር ደወለና እንዴ ሽማግሌ ትለኛለች አግብቼ ያሳያታለሁ አይገርምህም እያለ ሲነግረው ሰማውና ተነስቼ ከአዲስ አበባ 7 ሰዓት ነው ተነስቼ ወጥቼ ሄድኩት። ሲሄድ ራስን አስመልጣለሁ ወንድምየው እኔ እየሰማሁት በዛው በቃ ወዲያው ንብረቱ ምናምን አሽሽቶ ምንም ነገር የለም። የሚገርምሽ ነገር አሁን ምን ላይ ናችሁ? አሁን ምንም ላይ አይደለምና ፍቻችሁ ህጋዊ በሆነ መልኩ አልተፈጸመም። ሄጄ ነበር እና ይሄን ጉዳይ ህግ አውቆት ነበር። በሽማግሌው ፍርድ ቤትም ዝግ ስለሆነ በሽምግልና ይተያዝ ባባ ገዳ ተብሎ ነበር
እነዛ ስሞችን እሱ የሚፈልገውን ተወስኖልን ነበር አንተ ነህ የምትሰጣቸው ተብሎ መመሪያ ከፖሊስ ጣቢያ ተሰጥቶት ነበር ተቆራጭ ማለት ነው አይደለም ያለባችሁን ችግር ይሄንም ያንተንም ችግር ሽማግሌ ይፍታ ተብሎ ማለት ነው እኔ ማክሰኞ ለነበር ሄድኩት ሮቡን እንዲሰጥ ለምን ሐሙሱን እንዲሰጥ ለሽማግሌዎች ሮብ ሰጥቶ ለሐሙስ ጠዋት 1 ሰዓት እንዲቀርቡ ነው የተጻፈው የነበረው እዛ ሮቡን ጠዋት ሄዶ ፖሊስ ጣቢያ ልጆቹም እያሻገሩኝ ነው ልጆቼ እዛው እሱ ጋር ናቸው ከትልቋ በስተቀር እና ቃኔ ቅርታ ጠይቃታለሁ ሽማግሌ የማይስማ ይሄን ስራዬ ይበላሽብኛል እዚሁ እናንተ አስማሙን አለ ጠሩኝ ሄድኩኝ እንደዛ እንትን አላቸው ፖሊሶቹ እንደዚህ ብለዋል ስራዬ ችግር ነው ልጆቼን አሳድጋለሁ እና ተጸጽቻለሁ እላዋላ ያጣቀም እንጂ ረጅም አመታችን ነው በልጅቷ ጋር ራሱ እላዋላ የማታቀው ሷነች እንጂ ረጅም አመታችን ነው አለ እዛ ጋር የምትጠራው ስም አለ ልጅቷና እኔ ያልኩሽ ሽማግሌም ራሱ አሉበት በሳቸው በኩል ብርም ትልክለታለች ሽማግሌውም ያውቁ ነበር አሁን እኔ የወጣሁት ብዙ እህቶቼ ብዙ አረብ ሀገራት የሚለፉ አሉ ህይወታቸውን ኑሯቸውን ወይ ትዳራቸውን ሊለውጡ ወይ እንደኔም ደግሞ እንዲሁ ነው ያላባት ልጆች የሚያሳድጉ አሉ ብዙ አሉ ያላባት ልጆች የሚያሳድጉ እናቶች አሉ በቃ በአፍ ባይሸወዱ ባሽ ይሄ ሰውዬ ማጣቱን ነው የሚሰብከው ራሴን አጠፋለሁ እንዲ ነው የሚለው ብዙ አሁን የማያውቁት ሰዎች አሉ እና የብዙዎችን ህይወት አጥፍቷል የኔን ህይወት ብቻ አይደለም ሰውዬ የብዙ ሴት ህይወት አጥፍቷል ብዬ ነው እዚህ ጋር ያወጣሁትኝ ማለት ነው እና ሰዎች ከዚህ እንዲማሩ እንግዲህ የብዙ ሰው ህይወት ስቲ ሌሎች እንዳሉ እርግጠኛ ሆነሽ ነው እርግጠኛ ነኝ ከሲችም ሴት ብቻ ጋር አይደለም የሚኖረው ይገርምሻል እንደሚስት የሚሰማኝም ስሜት አለ መሃል ላይ የሰውን ህይወት የሚያበላሸው ህይወት አለ ገባሽ ስለዚህ እሱን ጥንቃቄ ወሰዱ አዎ መሃል ላይ አሁን እዛን ክፍለ ሀገር ያሉት ልጆቼ ጋር ነኝ ባለቤቴ ጋር ነኝ ነው የሚለው ገባሽ አይደለ እዚህ ጋር ደግሞ እኔ ጋር እንዳልመጣ ቃለሁ በፊትም ወይ አንቦ ቃል ገዛ መጥቼ ነው ይላል ወይ የሆነ ሀገር እንዲጄ ነው ይልሻል በእንደዛ አይነት የኖረ ሰው ነው ገባሽ ብዙዎችን ሲያምታታ ነው የኖረው ይሄ ሰራው ግፍ እኔ ሴት ልጆች አለኝ ወደ ልጆቼ እንዳይመጣ ነው ጻናት ይዤ ነው ያለሁት እና እንዳይሸወዱ እቶቼ ምንድነው ማን ነው ባሽ ልጅነት ማንንም ምን ልጅነቴ ነው ይበላኝ እናም ትልቅ ሰው ነው ብዬ እንደዛ ወንጌል መጥቶ ሲመልልኝ አመኘው ባሽ እኔ በትልቅ ቤት ውስጥ ነው ማኖርሽ ትልቅ ህይወት ነው መሰጥሽ ብዙ ነገር ነው ያለኝ ግን የምኖረው ህይወት እና እሱ የነገረኝ ህይወትና እኔ የምኖረው ህይወት ከባድ ነው በብዙ ነገር ውስጥ አልፌያለሁ በዚህ ትዳር ዋጋ ከፍያለሁ ልጅነቴን ጨርሻለሁ ባሽ ከድሜ በላይ መስየው የኖርኩ ነው ግፉ በልጆቼ እንዳይመጣ አዎ ግፉ ወደ ልጆቼ እንዳይመጣ ባሽ ምክንያቱም የሰውዬ ለማንንም አይራራም በልጆች ሁሉ እየማለ ነው የሚከደው ማለት ነው የወንድምየው ሚስት ራሱ ችግር የለውም ሁለት ቤት የምታስተዳድር ከሆነም እንዲ ነው ብለ ለምን ይፋታውጣው አንድ ወንድ ነው ያለን ወንድ ልጄን ይንሳኝ እያለ የሚምል ሰው ነው ባሽ አይደል በልጆቹ የሚምል ሰው ነው ነገ ከነጎዲያ በምን እግዚአብሔር ያጋልጠኛል የማይል ሰው ነው ባሽ ልጆቼ ልጅ ወተት ያጣች ልጅ ከ6 ወር ጀምሮ ምን እንደሚያስፈልገው ታቂያለሽ እናት ከሆንሽ እና ልጄ እኔ እንጃ ብዙ ነገር ያስፈልጋ ለውጭ ሰው የሚኖር ታቂያለሽ ለውጭ ሰው በቃ እዛ ጋር እሱ ምስክርነትን የሚያጠነክር ሰው ነው እሱ እንዲ ነው ጫው ነው ማንንም አያምንም ብታይ እንግዲህ ባንቺ በኩል ባንቺ ህይወት ያለውን ስትነግሪን በዛኛው በኩል ደግሞ እኔ ደግሞ ያሳለፍኩት የኖርኩት ይሄ ነው ብሎ እሱ መጥቶ
መናገር ሊፈልግ ይችላል በዚህ አጋጣሚ መልስ መስጠት ፈልጋለሁ መናገር እችላለሁ ካለ ዝግጅት ክፍላችን ክፍት ነው እኩል የሱንም መስማት ስላለብን አንቺ ግን ያሳለፍሽውንና በተለይ ደግሞ ሌሎች ከዚህ እንዲጠበቁ ጥንቃቄ እንዲያደርጉ በተለይ የሴት ልጆች እናት ስለሆንሽ ስላሳሰበሽ ነው ይሄ ትልቅ ኃላፊነትና ለሌላውም ትልቅ ማስተማሪያ የሚሆን ነው መተሽ ፈቅደሽ ይሄን ታሪክሽንም ስላጋራሽን በጣም ነው ማመሰግነው ካለሽበትም እንግዲህ ወተሽ ነገ በተሻለ ደረጃ ላይ ደርሰሽ በልጆችሽ ምታርፊ ያድርግሽ ምንም ቢሆን ግን ልጆች አባታቸው ነው መቀየር አይችሉም በአባታቸውም እንዳያፍሩ ከልጆቹ ጋር አባትና ልጆች ያላቸውን ግንኙነት የተስተካከለ እንዲሆን የምትጥሪም ይመስለኛል ደክም ያለው ልጆቼ በመሃላችን ተበድለዋል ባሽ በብዙ ችግር ውስጥ አልፈዋል ልጆቼ የሚፈልጉትን ነገር ሳያገኙ ቀርተዋል አይደለም ሌላ ማቴሪያል የሚበላ የሚጠጣውን ታዩ እኔን በቃ ስትረስ ውስጥ ከመክተቱ የተነሳ ለልጆቼ እንኳን ፍቅር መስጠት እስከሚያቀተኝ ድረስ ባሽ ልጆቼ ፍቅር እንኳን ሲርባቸው እንኳን ምግብ አይደለም ፍቅር ሲርባቸው የነበረ ነው እና በዚህ ጉዳይ ልጄንም ሲከሳት ብዙ እንቅልፎች አጥቻለሁ የት ቢውሉ ምን ቢሰሩ ስንት ቢያገኙ ለርሶ ገመናው ዓለሙ ቤት ወንጂ ሌላ ምን አለ ባማኮን ሪል ስቴት ከስራውም ከማህበራዊ ጉዳዮቹም በማያራርቅ በከተማችን አማካይ ስፍራ በባምቢስ በአትላስና በካሳንቺስ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ባለ 2 እና ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል ከ2 እስከ 4 ቤዝመንት ቆሻሻ ማስወገጃ ሁሌም በተጠንቀቅ ዝግጁ የሆነ መጠባበቂያ ጀነሬተር የውስጥ መገናኛ ንብረትና ደህንነቱ በንስር አይን 24 ሰዓታት የሚጠበቅበት መከታተያ ካሜራ መስተናገጃና የእንግዶች መቀበያ እልፍኝ ምኑን እንንገሮ ይሄ ቀር የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኖት ነው የቀሩን ውስን ቤቶች ተሸጠው አልቀው ወይ ነዶ ብለው ሳይቆጩ በቶሎ ወስነው በ0955 97 11 11 ወይንም ደግሞ በ0955 98 11 11 ላይ ፈጥነው ይደውሉ ኑሮን ያደላድሉ ልጄ ላይ ብዙ ሙከራ አድርጋለች ህይወቷን ልታጠፋ ሙከራ አድርጋለች እና ልጃችንን እንደዚህ ገመድ ይዛ ኪችን ገብታ እንዲስታረግ ሜሴጅ ልኬለታለሁ ምንም አይነት ምላሽ አልሰጠኝም የጻፈችውን ደብዳቤ ልኬለታለሁ ምንም አይነት ሴንስ አልሰጠው እና በቃ እና የፍቺም ደብዳቤ ጽፎ ነበር ክፍሉ ሳገኝ ጽፎ ማተብ አስደርጎ ፈርሞበት ነው እንግዲህ ወይን ይሄ ሴቶች ማታለያ ነው እኔ ጋር ምንም አይነት መጥሪያ አልመጣልኝም ክፍሉን ያገኘሁት ክፍሉ ሲሄድ ይሄን ወረቀትና ፍቺው ተፈጽሟል ይላል አንቺ ሳታውቂ ተፈጽሟል አይልም ብቻ ይጀምር ነው ዋና ነው በቃ ኦሪጂናሉን ያገኘሁት ልጆቼ በብዙ ነገር ነው የተበደሉት ክረምት እንቅልፍ የላቸው ማደሪያችን ያፈሳል በጣም ችግር ነው ከባድ ቻሌንጅ ውስጥ ነው ያለን እዛ ውስጥ ገብቶ አይቶ ምንም አይነት እንትን አይሉም በቃ ልጆቼ በብዙ ነገር ተሸማቆ የኖሩ ናቸው ባሽ በብዙ ነገር እኔ እንጃ እኔ እንደሚለኝም ሴት አይደለም ከባድም ሆኜ አይደለም ትዳሬን ለመጠበቅ ያላደረኩን ነገር የለም ባሽ የሆነ የሚከብድ ራሱ የሆነ በቃ የሆነ እየፈለግሽ ማትፈልግ ቢያንስ እኮ ልጅ እኮ መጠቅለያ ግዛል ማልለው ሴት ነኝ እስቲ ይሰለቸዋል ብዬ ሞዴስ እንኳን ማልጠይቀው ሴት ነኝ ባሽ እንደ ድሮ እናቶች ጨርቅ እየተጠቀምኩኝ የ50 ብር ሞዴስ እንኳን ተጽዕኖ ይፈጥርበታል ወይ አንቺ ምንም አታመጪም ይለኛል ወይ ይሄን አክል ነበር የምጠነቀቅለት እና ብዙ ቻሌንጅ አለ ልጄ ብዙ እንቅልፍ አጣለች እኔ ያጥቻለሁ ሚኒስትሪ ሳስፈተና ገብቼ ይሻት ሄጄ ነው በቃ ብዙ ነግርሽ አልችልም በቃ ከባድ ሁኔታ ውስጥ ነው ያለፍኩትና አሁን ላይ ይሄ ነገር ከታወቀበት በኋላ
ከሽማግሌ እዛ ተስማማን ፖሊስ ጣቢያ ካስማሙን በኋላ ስልኩ እጁ ከገባ በኋላ መለጠ ልሶ ደወለ ይኸውልሽ አለኝ ትላንት በህግ ፊት ተስማምተን የጨረስነውን ነገር ወጣችሁ ደጅ ላይ አውርታችኋል ሰው ሁሉ ሲደውልልኝ ነው ያደረው ስለዚህ እኔ ራሴን አስመልጫለሁ ሄድኩ በቃ ራሴን አስመልጫለሁ ልጆችሽ እንደፈለግሽ አድርገሽ አሳድጊ አለኝ ከዛ ብዙ ማስረጃዎች ነበረኝ የሥራ ማስረጃዎች ነበረኝ የሱ ማስረጃዎች ወረቀቶች ባጃጅ 2 አለው እኔ አላቅም የአንደኛውን ሊብሬውን አግኝቻለሁ አንደኛውን ታርጋ ቁጥሩን ያገኘሁት እሱም ምናምን በቃ ራሴን አስመልጫለሁ ሲል ወረቀቶች ምናምን ፋይሎች መፈለግ ጀመርኩኝ ማለት ነው እና እኔ ጌዶ የ02 ተወላጅ ነኝ 01 ቀበሌ ውስጥ ግን በኔ ስም ፎቶዬንም ወስዶ መታወቂያ አውጥቶ ኮፒ ያደረገ ነው እንትን ሲሰራ የነበረውን እጄ ላይ ያለውንም ማለት ነው ካንቺው ቅና ውጪ አሁን ወረቀቱን ያገኘሁት ስራም ብዙ ስራዎች የተቀበላል አንዳንድ ቦታ የሚከፍለው ግብር የሆነ ነገር ሲከፍል በሁለታችንም ስም ነው ጽሁፌን እያስመሰለ የኔ ፈርማም አይደለም ሊቀራረብም አይችልም እየፈረመ የኔን ፈርማ እያስመሰለ እየፈረመ ብዙ ስራዎች ሰርተዋል እና በቃ አመለጠ እኔ ልጆቹን ሶስታቸውን አሁንም እናቴ ጋር ጥያቸው መጣው ማለት ነው ሁለቱን ህፃናት ይዤ መጣውኝ እዚህ ጋር ሴት ልጅ አለች ብቻዋን ነች ተመልሼ ሁለት ቀን ምናምን ሳድር ተመልሶ ገባ ሲገባዛ ፋይሎቹን ያጣል ፋይሎቹን ሲያጣ ከምሽቱ 3 ሰዓት ላይ ልጆቼን አውጥቶ አባረራቸው አንቺ ነሽ ፋይሉን የሰጠሻት ብሎ ልጄን እንደ ሰራተኛ እንደ ቤት አንድ ሰራተኛ ሆነ ሌብነት ይዘሽበት እንዲ ምትፈትሽዋላ እንደዛ ልብሷን አራክ ወደጅ ላይ ወርውሮ አለ አባረራት ምሽቱ 3 ሰዓት በዛ ሰዓት ፖሊስ ጣቢያን ኳክተው ልጆቼ ኢንስፔክተሯም ተጠርታ ተያዘ ወንድሜ ተጠራ ልጆቼ ተወሰዱ እና ወደ እናቴ ቤት አዛዙት ቤት ወራምን አልዘጋጋው ምናምን ብሎ መልሶ እኛ ያያየነው አሉ ልጆች ወጣሉ ከዛ በኋላ በቃ እጄ በቃ ይቅርታላታለሁ ብሎ አንድ ጓደኛ ያለች እሷ ጋር ደውሎ በቤተ ክርስቲያንም ይሁን በምንም ይያዝልን ይሄን ጉዳይ በቃ እንተናላለው ይቅርታላታለሁ ምናምን ብሎ ሁለቱን ልጆቼን እዛ ጥሎ እቺኛውም እንደነገ ለተመዘገብ ነው ትምህርት ቤት 9ኛ ክፍል እሷን ብቻ ይዟት መጣ አዛይኔ መታወቂያ ሲፈልግ ነበር መታወቂያውን አንቺ በያት በቤቱን በስሟ አስተላልፋለሁ በፍጹም እኔ መታወቂያን አልሰጥም የሚተላለፈው ሁለና ማስረጃ ሄደን ነው ወክልና የሚሰጠኝ ቢሆንም ይሄ ደግሞ እኔ ማስፈልጋለሁ መታወቂያ የምዛጋ ነው የሚያስፈልገው አልኳል ልጄ በቃ እኔ ማደርገውና አቃለው እጃለው በቃ ብሏት አስመዝግበኛ አባ ስለዋለሽ ልጄን መሃል ፎይታ ጠናተራ ላይ ልጄን ጥሏት ሄዳልሻለሁ ሄደ በቃ ስልኩን ሙሉ ለሙሉ ስልኩ ቁጥርና ስፍር የለውም የስልኮቹ ቁጥር በጣም ብዙ ናቸው እሱ ምናምን ሙሉ ዘጋጋ ስልኩ አሁን ያለበትን አታውቁ አዎ አላቅም ዘጋጋ በቃ በየትምህርት ቤቱ አልቅሺ ያልኩሽን ማስረጃዎች ያሳየው ነው ልጆቼ የተመዘገቡት ማስረጃዎችን አሳይቼ ነው አንደኛው መስከረም 30 ነው የተሰጣት የልደት ሰርቲፊኬት እስከማጣላ ልጆች ይጂና አሳውጂ ይሉሻል እኔ ዛሬ ማሳውጅበት አንድ ነገርም የለኝም አቅሙም የለኝም አሳዳጊ ነኝ ለብቻዬ ብዬ እነዚህ ልጆች አሳዳጊ ነኝ ብዬ እኔ ምን አለኝ ኃላፊነት ይሰማው የሴት ልጅ ጥቃት ይብቃ ይሄ ለኔ ጥቃት ነው ከባድ ጥቃት ነው ሴት ልጆች አሉት እና ሰው የመድራዊውን ብቻም አይደል የሰማይ ቤቱን ማሰብ አለበት ይሄ ሆይታ የትም አይደርስም
ለጊዜው ነው ህፃናት ማስራብ ህፃናትን መጉዳት ጥሩ አይደለም የመጨረሻ ጥቅምት 30 ተሰጥቶኛል ልጄ አለኝ እንትኑ ራሱ ፎቶ አንስቼዋለሁ የልጅ ሰርተፊኬት ካላመጣ ኬጂ ላይ ከትምህርት ቤቱ እንዲለቅ ስለዚህ መጥቶ መፈረም አለበት የልጅ ሰርተፊኬት ለልጆቹ ማውጣት አለበት ሊፈታም አልፈለገም ፍቺውንም አልፈየት ይሻልሻል እዚህ ነው እዛ በፈለክበት አልኩት እኔ በፊት በቃ ፍቺ ያጻፍከው አንተነ ትዳሩንም ማትፈልገው አንተነ በትዳሪ ላይ ተጎድቼ መኖሬን አቃለው ስለዚህ አሁን ደግሞ ያለህበትም ቻሌንጅ ፍቺ የሚያስፈጽም ነው ፍታይም ብየዋለሁ ስለዚህ ይሄንን በህግ ባለሙያዎች ሊያግዙሽ ከቻሉ በዚህ አጋጣሚ በመትችሉት አግዟት ማለት እንፈልጋለን ነገሮች ተስተካክለው ደግመን ለመገናኘት ያብቃን በመልካም አመሰግናለሁ ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው ይመቼም ከባድ ይሆናል በያላስብም ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው ስለዚህ እናንተ በዚህ ሰዓት ይሄንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይሄንን እቅዴን ታሳኩልኛላችሁ ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው ሸገር ኢንፎ ሚዲያ ትክክለኛና ተአማኒ ሆኑ መረጃዎችን የምታገኙበት ነው እናመሰግናለን